አላህ ለሙሳ የተገለጠበት ማለት ነው። ኦኬ እዚህ ጋር ምንድነው ጥያቄ? ምንድነው ምንድነው የሚለው ንገሪን። እሱ እሺ እንደዚህ ይላል። ሙሳም ለቀጠሯችን በመጣና ጌታን ባነጋገረው ጊዜ ጌታዬ ሆይ ነፍስን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው፣ ሙሳም ጮኸ ወደቀ ይላል። አላህ ከአርሽ በላይ ነው ብለሽኛል። ለተራራው የተገለጠው ማን ነው? ያላ ኑሩ ብርሃኑ ማለት ነው። አይቀንት ኑሩ ይላል እዚህ ጋር አላህ ብለሽኝ አላህ ተገለጠለት። አላህ ሱብሃነሁ ወተዓላ ሳደርገው ግን አላህ እኮ እንደዚህ ይላል። አላህ እኮ ኑር ነው ይላል እኮ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ሌላ ጉዳይ አይ አይደለም፣ አላህ ኑር ነው ብለዋል። ስለዚህ ኑር ነው የገለጸልን ማለት ነው። ኖ አይደለም። አይ እሺ፣ አይ አሁን ክፍሉን እንበል። ቁርአኑን ዲስቶርት አታድርጊው። በተቻለሽ መጠን ለቁርአንሽ ታማኙኝ። አይ አይደለም፣ ቀጥለሽ ታማኙኝ ለቁርአን ምንድነው የሚለው? በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታው ምን ሆነ? ለተራራው በተገለጠ ጊዜ ያላ ኑር ጌታ ተብሎ ይጠራል። አላህ ራሱ ኑር እኮ ነው። አላሁ ኑሩ ሰማዋት ወልአርድ። አላህ ሱብሃነሁ ወተዓላ ኑር ነው። አይ አልጠየቅኩሽም። ያላህ ኑር አላህ እና ጌታ ተብሎ ይጠራል። ራሱ ኑር ነው ያልኩ እኮ ነው። ተብሎ ይጠራል ወይ ነው የኔ ጥያቄ። ራሱ ነው ራሱ አላህ ብርሃን ነው ተብሎ ይጠራል ወይ? ተብሎ ይጠራል ወይ? ራሱ ብርሃን ነው ያልኩ። ኦኬ በደንብ አስተውይ። ጌታው ለተራራው ጌታው ለተራራው በተገለጸ ጊዜ እንክትኩት አደረገው ይላል አለ። ቀጥታ እንስማማ ቅድሚያ። ስለዚህ አላህ ለተራራው ተገልጧል አልተገለጠም? ተገልጧል። እንዴት ነው የተገለጠው? በጣም ጥሩ። እሺ መልእክተኛው አለይሂ ሰላቱ ወሰላም ምን ያለው እንዴት ነው የተገለጠው ሲባል አላህ ሱብሃነሁ ወተዓላ የራሱን ብርሃኑ አላህ ብርሃን ስለሆነ ከእርሱ ብርሃን ትንሽ ያክል ነው ለተራራው የተገለጠ ይላሉ። ማለትም አላህ ራሱ ምንድነው ብርሃን። ማን ያለው? መልእክተኛው አለይሂ ሰላቱ ወሰላም አላለም። ሶሪ ሀያት ይሄን መርዶ ስነግርሽ አላለም። ችግር የለውም። ባይለር ለምንድን ነው ያላለው? ማስረጃ እንዳላለ አላለም። ማስረጃ ምን ያልጠየቅም እኮ ሀያት አላለም ካልኩሽ አላለም ካልኩሽ አንቺ ብሏል ብለሽ ክሌም ስላደረግሽ ብርሃኑን የተገለጠው ብሏል ብለሽ አንቺ ነሽ ክሌም ያደረግሽው። አሁን ክሌም ባደረግሽው ላይ አንቺ ነሽ የምትጠየቂው ማስረጃ፣ እኔ አይደለሁም። አላለም። አሁን ብሏል የሚለውን ክሌም አንቺ ስላመጣሽ አንቺ ነሽ የምትጠየቂው። ተፍሲር ኢብኑ ከሲር ላይ እሺ ልስጥፍ ማስረጃ ምን ብለሽ ነብዩ እንዳሉ ማለት ነው። አይመጣውም እታሽ ያልሽ በመጀመሪያ ደረጃ ላፈርስብሽ፣ ብርሃኑንም ላፈርስብሽ አያስኬድም። ብርሃኑ መሐመድ አይቶታል አይደለ? ማንን? አላህን። አይ አላየውም። ብርሃኑንስ? አላህ ነብዩ ምንም አላዩም። አላህን ምንም አላዩም። ምንም ያዩት ነገር የለም። እርግጠኛ ነሽ? ኦፍኮርስ እርግጠኛ ነኝ። ስለዚህ ብርሃኑን ቢያዩ ፍጥረት ምን ይሆናል ማለት ነው? እንክትክት ይሆናል ማለት ነው። ሐዲስ ላይ ነብዩ ምን ብለዋል? አላህ ሱብሃነሁ ወተዓላ ብርሃን ነው ብሏል። የፊቱን ብርሃን የሚገልጸው ዓለም የደረሰበት ሁሉ ያጠፋዋል ብሏል ሐዲስ ላይ ማለት ነው። ስለዚህ ነብዩም ምን ያላየሁትም አላህ ኑር ሆኖ ሳለ እንዴት ያዋሉ ብሏል። ስለዚህ አላህ በማንነቱ ምንድነው? ብርሃን ነው ማለት ነው። ስለዚህ የገለጸው ምንድነው? ብርሃኑን ግን ትንሽ ነው የገለጸው ማለት ነው። ብርሃኑን እሱ ብርሃን ነው ራሱ ከብርሃኑ ነው የገለጸው እንጂ የሆነ አንተ እንደምትለው በአካል ወርዶ ወጥቶ ምናምን እንደዛ አይደለም። ኦኬ በዚህ ላይ ይኸውልሽ ነብይሽ ብርሃኑን አይቷል። ለዛም ነው ብርሃን ነው ያለው። ብርሃኑን አይቷል። ብርሃኑማ ቢሆን ኖሮ ብርሃኑ ቢሆን ኖሮ እንክትክት ማለት አይጠበቅበትም፣ ለተራራ መገለጥ አይጠበቅበትም ነበረ። ሙሳም የጠየቀው ብርሃንህን አሳየኝ ሳይሆን
አንተ ተገለጥልኝ ነው ወይንስ ብርሃንህን አሳየኝ? ሂጃብህን አሳየኝ ያለው ወይንስ አይደለም? እፎይ ራሱ አላህ ብርሃን ነው ያልኩ ነው። እሺ ሱረቱን ኑር ሱረቱን ኑር አላህ ምን አላሁ ኑሩ ሰማዋት ወልአርድ አላህ። እሺ ቀጥል። እሱ ችግር የለውም። ያ ደግሞ እሱን ፊቱ የሚሸፍነው ሂጃብ ይለብሳል አይለብስም? ሂጃብ ይለብሳል የሚባል ነገር የለም። አይከናነብም። ባሳይሽስ እኔ ሂጃብ ይለብሳል የሚል ባሳይሽስ? ሂጃብ ይለብሳል አሳይ። ቃል በቃል ሂጃብ ይለብሳል ቬሉ ማለት ነው የተሸፈነበት። አይ አይደለም። አሁን ለምሳሌ ሻውጣልኝና እዛ ላይ ምን እናወራበታለን? ያው ተከፍቶልሻል። አንብብልኝ። ያው ተከፍቶልሻል። አንብብልኝ። እሺ ቀጥል። ኦኬ እሺ ምን ይላል መሰለሽ? ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው ይላል። ኦኬ አላህ ብርሃን ነው፣ ሂጃቡም ብርሃን ነው። ኢን ዘ ሐዲስ ናሬትድ ባይ አቡበከር በአቡበከር ደግሞ በኩል በመጣው ሐዲስ ሂጃቡ እሳት ነው የሚልም አለ ይላል። ከዛ በኋላ ኢፍ ሂ ዊዝድሩ ኢት ይሄንን ሂጃቡን ካወለቀው ቬሉን ካወለቀው the splendor of his countenance would consume his creation for far as his sight reaches የፊቱ ግርማ ሞገስ ብርሃኑ ማለት ነው ምድር እይታው ያላህ እይታ እስከደረሰበት ድረስ ምድርን በሙሉ ያጠፋት ነበር ይላል። አዎ እዚህ ጋር አላህ ብርሃን ነው ሂጃቡን ብርሃን ነው ይላል አይደል? ግን እፎይ እንዳልከው ሂጃብ ይለብሳል ሳይሆን አሁን ለምሳሌ አላህ ሱብሃነሁ ወተዓላ ሂጃቡና ኢንተርናል ፓርቱና ኤክስተርናሉ ይለያያል አይለያይም? አዎ በጣም ጥሩ። አይ እዚህ ጋር አላህ ኑር ነው፣ አላህ ብርሃን ነው፣ ሂጃቡን ብርሃን ነው ይላል አይደለ? የተለያየ ነው፣ ሁለቱ የተለያየ ነው። ስለዚህ ጎበዝ ሁለት ነው ማለት ነው። እሺ እሱን ከበር ያደረገው ሌላ ብርሃን አለ ማለት ነው። ከበር ያደረገው ሳይሆን ግን በእኛና በሱ ምን አለ? ብርሃን የተባለው ባይዘው እኛና ፈጣሪ አሁን እኛ አናየውም አይደለ? ስለዚህ በእኛና በሱ ያለ ነገር አንድ ቪው እኮ በእኛና በሱ ያለ ሂጃቡ አለ። ሂጃቡ ነው ረሱሉ ምን ይላል? ምኑን የሸፈነው? ፊቱን የሸፈነው ነው አይደለ? ፊቱን ሸፍኖታል ሳይሆን እኛ በእኛና በፈጣሪ መካከል ምን አለ? ግርዶሽ አለ። እሱን የማናይበት ራሱ ምንድነው እኛን የከለለበት ማለት እንጂ የሆነ ጨርቅ ነገር የተጋረደ ነገር አለ ማለት አይደለም። ልክ ጳውሎስ እርሱ የማይሞት ነው ማንም ሊቀርበው የማይችል ብርሃን ይኖራል። አይገናኝም። እኛ ይኸውልሽ በሁሉ ያለ ፈጣሪ ብለን ነው የምናምነው። አንቺ ደግሞ ከአርሽ በላይ ነው ብለሽ ነው የምታምኚው። ያችን ብርሃን ይዞ መጥቷል አልመጣም? ምክንያቱም አካሉ ደግሞ ያለ አካል መታየት የሚችል ነው ብለሽ ነው የምታምኚው። ስለዚህ ማይገናኝ ነው። አላህ አካል አለው ብዬ አላምንም። የማለውን አትበል። ከአርሽ በላይ ያለው ታዲያ ምንድን ነው እሱ? ማንነቱ ነው እንጂ አካል ላላህ ማለት ቁርአንና ሐዲስ ላይ አካል የሚል ስላልመጣ ምንም ተቀባይነት የለውም። እጅ አለ የለውም? እጅ የሚል ነገር አለ ማለት ቁርአን ላይ ያለውን ሐዲስ ላይ ያለው ተቀባይነት አለው። ግን ምንድነው ምን እጁ ነው ከአርሽ በላይ ያለው አይደለም? እጁ ነው እግሩ ነው አትበል። ፈጣሪ ምንድነው ረቂቅ ነው ሚል የለም ሶሪ የመርዶስ ነግርሽ ሚል የለም ቁርአንሽ ላይም ሐዲስሽ ላይ። ምንድነው እንደውም ሙፈሲሮችሽ አላህ በጣም ሂውጅ እንደሆነ በጣም ግዙፍ እንደሆነ ነው እያስቀመጡት። ረቂቅነትን ሙፈሲር አይደለ ቁርአንና ሐዲስ ይኸውልህ በቃ እኔ ከፍል አድርግሽና መረጃውን ታመጫለሽ። ቁርአንና ሐዲስ ላይ ያለ ስላሽ በቃ ቀጥይ። አላህ ረቂቅ ነው የሚለውን ሲያሳይኝ በቁርአን ላይ እኔ ቁርአንና ሐዲስ ላይ ያለ አላልኩም። ምንድነው ያልኩህ? አላህ ሱብሃነሁ ወተዓላ ምን ይላል? አላህ ማንም አያየውም ይላል አይደለ? አላህ ሱብሃነሁ ወተዓላ አይን አይደርስበትም ይላል አይደለ? እና ደግሞ ማይታይ ቦታ ስላለ አይ ማንም አይኖች አይደርሱትም የተባለው ከርቀቱ አንፃር ነው። እንኳን አላህን አርሽንም እያየን አይደለም። አርሹ በጣም ግዙፍ ነው፣ የሚታይ ነው። መላእክቶቹንም እያየናቸው አይደለም። አርሹን የተሸከሙት እኮ እያየናቸው አይደለም። አይኖች አይን አይደርስበትም ማለት ርቀት ላይ ስላለ ነው። ስለዚህ አሁን ወደ ፖይንቱ ተመለሽና አንቺ ባልሽ ልስማማለሽ። ብርሃን አለ። ያ ብርሃን በእኛና በሱ መካከል ያለ አይደለ? ኦኬ አላህ የተገለጠው ለተራራው ያ በእኛና በሱ መካከል ያለው ብርሃን የተገለጠው ወይንስ እሱ አላህ ነው የተገለጠው? አላህ ራሱ ኑር ነው። አላህ እዚህ ጋር እኮ የአላህ ኑር ተገለጠ ሳይሆን የሚለው አላህ ራሱ ምን ይላል? አላህ ሱብሃነሁ ወተዓላ ራሱ ምንድነው? ብርሃን ነው። ስለዚህ አላህ ነው የተገለጠው። ምን ነው የተገለጠው ከተባለ ብርሃኑ ነው የገለጠው።
እናመሰግናለን። ስለዚህ አላህ ራሱ ብርሃን ነው which is look አላህ ራሱ ነው የተገለጠው። ራሱ የተገለጠው አላህ ራሱ ነው የተገለጠው። ኦኬ ለተራራው ነው የተገለጠው አይደለ? ኦኬ ለምንድን ነው ፍጥረት ያልጠፋው ካዳ አላህ ራሱ ሲገለጥ? የተገለጠው ለተራራው ነው አልኩ እኮ። ከዛ ተራራውን ኩትኩት አለው ተንኮታኮተ። ከአርሽ በላይ ነው ብለሽ ነበረ ካልተሳሳትሽ፣ ከአርሽ በላይ ነው ብለሽ ነበረ። ስለዚህ ከአርሽ እስከ ቅርቢቱ ሰማይ ብዙ ፍጥረታቶች አሉ። አንድ ቆያት ሰቂ ኢቭን ተራራውም አልጠፋም ተሰበረ እንጂ መጥፋትና መሰበር ይለያያል። ፕላስ ደግሞ ይሄ ራሱ ስፔሱ ፍጡር ነው ታውቂያለሽ አይደል? አልጠፋም። ስለዚህ አላህ የሚጠፋው እኮ ማለት ነው የሚጠፋው አላህ ሲፈቅድ ብቻ ነው። ካልፈቀደ ፈቅዶ በፍቃዱ ነው። አላህ ምን አለ? አትሳቅ እንዳይንቅ ተረጋጋ። እንደምን ብለሽ ነበረ? አይደለም እንደው ነው የምንፈተው። የመፍቀድ ጉዳይማ ከሆነ አያት የመፍቀድ ጉዳይማ ከሆነ ለምን ተራራ ጋር አቅሙን ለማሳየት እንደዛ ማድረግ ተጠበቀበት? የሚጠፋው አንድ ነገር በሱ ፍቃድ ጋር በተያያዘ ከሆነ ባህሪ ለሙሳ ለማሳየት እኮ ነው። ፕሊዝ ለኢሳ ራሱ ለሙሳ ራሱ ተገልጦለት ሙሳ እንዳይሞት ተራራው እንዳልጠፋው ሁሉ ሰማይ እንዳልጠፋችሁ ሁሉ አርሹም እንዳልጠፋ ሁሉ ውሃውም እንዳልጠፋ ሁሉ ከዛ እዚህ ድረስ ያሉ ፍጥረታት እንዳልጠፉ ስፔስም እንዳልጠፋ ሁሉ ለሙሳም እንዳይጠፋው ነው መገለጥ። ለምንድን ነው ያልቻለው ታዲያ? በጣም ጥሩ። ይሄ የራሱ ፍቃድ ነው። ምን አለ አላህ ማለት ነው። አንብብልኝማ፣ ጥቅሱን አንብብልኝማ አንድ ጊዜ ከፈትልኝ። ክርስቲያን ከይቅርታ ጋር ክርስቲያን ጋር አይ ማለት ከፍቃድ ጋር ብዙም ያን ያህል ከፈለገ ካልፈለገ ምናምን ነገር እያልሽ ማመቻመች ያን ያህል አስፈላጊ አይመስለኝም። እሺ በፍጹም አታይኝም አለ። ግን ወደ ተራራው ተመልከት አለው። በስፍራውም በረጋ። በነገራችን ላይ ሙሳ ያው ነበረ ተራራው በስፍራው ቢረጋ አላህ እንትን ብሏል። ተራራው ከረጋ ታይኛለህ ብሎታል። ለዛ ነው ሙሳም አላህም ለተራራው የተገለጠው። ለምን ሙሳ እንዳይ ከዛ ባየ ጊዜ ሙሳ ምን አለ ራሱን ስቶ ወደቀ። ስለዚህ ለሙሳ ለማሳየት እንጂ የሆነ ለምን ለሙሳ አልተገለጠለትም ካልክ ይኸው ከላይ ቃል እንደገባው መሰረት ነው ብሎታል። ግን ወደ ተራራው ተመልከት በስፍራውን ቢረጋ በእርግጥ ታይኛለህ አለው። ከዛ ተራራው በስፍራው ቢረጋ ሙሳ አላህን ያዋል ግን አልረጋም። ስለዚህ ምንድነው እኔ የሚያሳየው አላህ እንደማይታይ ለሰው እዚህ ምድር ላይ እንደማይታይ ለማሳየት ነው። ግልጽ ነው። እኔ አሁን ይሄ ጥያቄ ያስነሳል ብዬ አላስብም። በደንብ ነው ግልጽ የሚሆነው። ምክንያቱም ሙስሊሞች ላልሆኑ ሰዎች ለክርስቲያኖች በደንብ ይገባናል። አምላክ በባህሪው እንደዚህ አይነት ንጽር እስከገባ በኋላ በዛውም እይታዬ እስከደረሰ ድረስ አጠፋለሁ ካለ በኋላ ከዛ እንዴት ነው ያስቀመጡት? አላህን ከአርሽ በላይ ነው ያስቀመጡት። በደንብ አስተውሉ። ከአርሽ በላይ ካስቀመጡት በኋላ ምን ሆነ? ለተራራው ተገለጠ። ለተራራው በሚገለጥበት ሰዓት ምንድን ነው የሆነው? ተሰበረ እንጂ አልጠፋም። አንድ ስፔሶች አልጠፉም። ሁለት ሰማዮች አልጠፉም። ሶስት ለምን ይጠፋል? ውሃው አልጠፋም። ምክንያቱም ያልጠፉበት ምክንያት አላህ ይሄን የተናገረው ውሸት መሆኑ አይ አይደለም። በዚህ ጋር እኮ ማለት ነው ለተራራው የት ሆኖ ነው የተገለጠው? ሀያት የት ሆኖ ነው የተገለጠው? እሺ ድምጽ ይሰማል? ትንሽ ኔትወርክ ድምጽ ይሰማል? ኦኬ ትሰማለሽ? የት ሆኖ ነው የተገለጠው? ይሰማል። ቀጥል። እሺ የተገለጠው የት ሆኖ ነው የተገለጠው? ያ እዚህ ማለት እዚህ ሆኖ ነው እዚህ ሆኖ ነው የሚባል ነገር የለም። ግን እዛው አላህ ከአርሽ በላይ ነው አይደለ? ስለዚህ ግን እዚህ ቦታ ነው እዚህ ቦታ ሆኖ የተገለጠው የሚል ነገር የለም። ግን እዛ ላይ የጽሁፉ ግልጽ ነው ተገልጦለታል። ግን ፈጣሪ ለመገለጥ የሆነ ቦታ ያስፈልጋል። የት ሆኖ ነው? ኦኬ እግዚአብሔር ቦታ ማያስፈልገው ለሙሴ ተገልጦለታል አልተገለጠለትም። እኛ እንደናንተ ከአርሽ በላይ ነው ያለው ብለን አናምንም። ስለዚህ ምንም አይሄድ ነገር አታገናኝ። ከአርሽ በላይ የነበረው ምድር ላይ ላለው ነው የተገለጠው። ስለዚህ ከዛ እዚህ ድረስ ያሉ ፍጥረታቶች አሉ ማለት ነው። ፍጡራኖች አሉ።
እነኛ አልጠፉም። እኔ ከተገለጥኩኝ ፍጥረታት እስከደረሰበት እይታዬ ይጠፋል ያለው አካል አላጠፋም። ለምን ያጠፋል? አላጠፋም። ለምን ያጠፋል? ሚውት አድርጋችሁ ነበር። ፕሮሚስ ገብቶ ነበር ይጠፋል ብሎ ፕሮሚስ ገብቶ ነበር እኮ። በጣም ጥሩ። አንድ ጊዜ ሚውት አድርጊ ነይት። ኦኬ። እዛ ጋ ያለው ሌላ አውድ ነው፣ እዚህ ጋ ያለው ሌላ አውድ የተለያየ ነው። እዚህ ለሙሳ እያናገረው ባህሪ ነው። ስለምን አውድ ነው? ባህሪው ነው። አይ ኖ በአውድ ነው የምንፈተው። አሁን ለምሳሌ ባህሪ ቆይ አይደለም፣ ባህሪው ይለያያል። ቆይ ያላ ባህሪ ይለያያል። አንዱ ጋር እና አንዱ ጋር ይለያያል። እዚህ ጋር ባህሪ አይደለም፣ አውዱ ላይ ቆመን እናወራ። አሁን ለምሳሌ እግዚአብሔር እኔ ሰው አይደለሁም ይላል አይደለ? ስለዚህ አንተ ደግሞ ዛም አትሮጪ እህታችን፣ በደንብ አስተውሉ። ሂጃቡ ተገልጦ እሱ ተተገለጠ እይታ የደረሰበት ድረስ ፍጥረት ይጠፋል ካለ አንደኛ ፍጥረታት አልጠፉም። ሁለተኛ ደግሞ እንዴት እንደተገለጠ አናውቅም ከሆነ መልሶ አሁንም ደግሞ እንትን እያደረግሽናለ ማድረስ እያደረግሻለ እኛም ፖይንት እኔ አላልኩም እንደዛ። ኦኬ እንዴት ነው የተገለጠው? እሺ ቅድም እኮ ነገርኩህ። አላህ ሱብሃነሁ ወተዓላ ብርሃኑ ነው። እሺ ባቱን የተገለጠው ፊቱን የተገለጠው ለማሾፍ አትሞክር። እሺ የተገለጸው ምንድነው? አላህ ራሱ ምንም ማሾፍ አይደለም። ቆይ ችግር የለውም። ስለዚህ አላህ ራሱ ስትይ ሁሉ አካላቱ ተገልጧል። እሺ ልንገርህ፣ ባት እግር ስትል ማለት ነው። የምንሸማቀቅ መስሎን ከሆነ ተሳስታል። ምንም አይደለም። ስለዚህ ባላ ታፍሪያለሽ ማለት ነው። አንተ አሁን የሆነ ሰዎችን እንደ ስድብ ነው እና ይሄን ነገር የምታቀርበው ከዛ አንፃር አምላካቸው ባቱ ስድብ ይመስላችኋል። ባት አለው ብለው ስለሚያምኑ ይሄ ፍጡር ባህሪ ስለሆነ ኦኬ እየተሰደበብን ነው ብለው ያምናሉ። እኔ አሁን ለምሳሌ አላህ ጭንቅላት እንደሌለው እያወቁ ጭንቅላቱን የተገለጠው አይደለም ብዬ አልጠየቅኩሽም። ጭንቅላት እንደሌለው ስለማቅ ማለት ነው። ስለዚህ ባት አለው ብለሽ ታምኛለሽ። ባቱን የተገለጠው ወይንስ ፊቱ? ምክንያቱም ከዛ በኋላ ደግሞ ሜክ ምናደርጋቸው እንትኖች ስላሉ ማለት ነው፣ አርጉመንቶች ስላሉ ራሱ ነው አልሽ። ሁለመ ነው ምኑ ፊቱም ባቱም እግሩም ተገልጧል። ፊቱም አይኑም እጁም እግሩም ተገልጧል። ኦኬ አላህ ሱብሃነሁ ወተዓላ እንግዲህ ነግሬሃለሁ ቅድም ራሱ ብርሃን ነው ብያለሁ። የተገለጠውን ብርሃን ነው። በቃ ጨርሻለሁ። እኔ ሌላ ጥያቄ ካለ አልጨረሽም። ፊቱ አይኑ ብርሃን ነው። ፊቱ አይኑ ምናምን የሚባል ነገር የለም። አላህ ሱብሃነሁ ወተዓላ ራሱ ማንነት ነው። እሺ ማለት ለምሳሌ ማንነት ነው። እሺ ያ ነገሩ ተገልጧል አልተገለጠም? ብርሃኑ ነው ማለት ችግር የለውም። ብርሃኑ ነው። አላህ ራሱ ብርሃን ነው ያልኩህ እኮ እሱን ተስማማውልሽ እኮ። ስለዚህ ያ ፊት እንዳለው ግን ታምኛለሽ ብርሃን ቢሆንም አይደለ? አሁን እኔ የሆነ እየነጣጠልኩኝ አንተ በምትሄድበት መንገድ አለ እኮ ታምኛለሽ። ስለዚህ ያ ፊቱም ተገልጧል ወይ ነው? አይኑም ተገልጧል ወይ? ምክንያቱም ብርሃን ነው። ተስማማውልሽ። ያ ብርሃን ነው። አይኑ ተገልጧል አልተገለጠም? ለተራራው እሺ እዚህ ጋር የተገለጠ የለም የሚል የለም። አላህ ተገለጠ ነው የሚለው እዚህ ጋር አለ። እስኪ ያሳየኝ እኮ ንገሪና። እሱ ለምን ያልተጻፈ ነገር አይደለም ሰው የሚጠይቀው እኮ ተጻፈ ነገር ላይ ቤዛ አድርጎ ነው። በቃ ስለዚህ ከተጻፈ ውጭ አናወራም ከሆነ እኛ ስንለው ሊከፋቸው አይገባም ማለት ነው። ሊከፋቸው አይገባም። የተለያየ ነገር ስናነሳ ሊከፋቸው አይገባም። ያልተጻፈውን የለም ምሳሌ ልክ ጭንቅላትና አንገት እንደሌለው ማለት ነው የሚል የለም። አሁን ለምሳሌ ፈጣሪ ሙሉ ነውና አንተ እንደዛ ከሆነች ጭንቅላት ሙሉ ነው ብለሻል። አላህ ሙሉ ነው የሚል ሙሉ ነው የሚል ማስረጃ ፕሊስ ማይካጅ በቃ። ምክንያቱም የለም ካልሽ ያልተጻፈ አላወራም ካልሽ ምንድነው እሱ? በደንብ አስተውሉ። ብርሃን ነው እያለች ለማምለጥ የሞከረችው ምንድነው? አንድ ነገር ሚይዛት አለ። ፊቱ ተተገለጠ፣ አይኑ ተተገለጠ፣ ፍጥረት ግዴታ ነሰሰርሊ መጥፋት አለባቸው። በባህሪው ይጠፋል ስላለ ማለት ነው። ፍጥረት ይጠፋሉ ስላለ እንዴ ጄነራሊ ብርሃን እያለች ነው። ምኑ ነው ብርሃን? ኦኬ አይኑም ብርሃን ነው፣ ፊቱም ብርሃን ነው። ስለዚህ እንደዛ ከሆነ ፍጥረት አልጠፉ። ስለዚህ አላህ ዋሽቷል በባህሪው ማለት ነው። አሌስ ያልተገለጠ አካል ደግሞ አለው፣ የተገለጠው አካል አለው። የተገለጠና ያልተገለጠ አካል መኖር አለበት ማለት ነው። የሚያጠፋና የማያጠፋ አካላት ይኖሩታል ማለት ነው። አለ የሆነው አካል ተገልጧል፣ ጥሩ። ያ አካል ማጥፋት አልቻለም፣ መስበር ነው የሚችለው።
ተራራው ጠንካራ ቢሆንም ከሙሳ ይልቅ አንጻራዊ ተሰባብሯል። ኦኬ አይረን ምናምን ቢሆን ደግሞ የተሻሉ ክብደት ጥንካሬ ያላቸውን ቢሆን ደግሞ አላህ ማጥፋት አይችልም ማለት ነው። መሰባበርም አይችልም። ከተራራው ይልቅ ጠንከር ያሉትን መስበር አይችልም ማለት ነው። ማጥፋት የሚችለው የትኛው ነው? ኦኬ እግሩ ከሆነ የተገለጠው የአላህ እግር ማጥፋት አይችልም ማለት ነው። ፊቱ ነው ማጥፋት የሚችለው። አላህ ላይ በባህሪው ምን አለው ማለት ነው? የሚያጠፋና ማያጠፋ አካላቶች አሉት ማለት ነው። ጊዜ ሌሎችን ፍጥረታቶች ጋርዶ ለተራራው ብቻ መገለጥ አይችልም? አምላክ እንደዛ ማድረግ አይችልም? ኦኬ እንደዛ የሚል ማስረጃ ስጭን። እሺ ሌሎችን ፍጥረታት ጋርዶ ለተራራው ብቻ ተገለጠ። ምክንያቱም እኔ ወይንስ የሚለውን አይደለም ማስረጃ አንቺ። እሺ ለምን ነው ማስረጃ? እንደዛ ማድረግ አይችልም ወይ እኮ ነው ያልኩት እኮ። ሌሎችም አይችልም ወይ እኮ ይችላል አይችልም፣ ከዛ በኋላ ነው የሚመጣው። ቅድሚያ ማስረጃ አንቺ ያልኩሽ እንደዛ ነው የተገለጠው የሚል እኔ እንደዛ ነው የተገለጠው አላልኩም። አይችልም ወይ ነው እኮ ጥያቄ። እንደዛ ተገለጠ አላልኩም። እኮ ይችላል። አሁን ይችላል ለማለት አይደል አርጉመንት ነው የሰራሽው። ለተራራው ብቻ መገለጥ አይችልም ወይ እኮ ይችላል ለሚል ከሆነ እኔ ነው አትጠይቀኝማ። ለምን ነው ጠይቅሻለሁኝ እኮ ምክንያቱም አላህና ለሽ ምታምኙ ከአርሽ በላይ አይደለ? እንደዛ ከሆነ እንደዚህ የተጋረደ ከአርሽ እስከ ምድር ድረስ ምን የሆነ ክብ የሆነ መጋረጃ እንዲመምጣትና እንዲመጥ እንደ ቱቦ ማለት ነው። እንደዚህ እንትን ብሏል ማለት ነው። አይደለም እንደዛ ማለት አይደለም። ሌሎችን መሸፈን አይችልም ወይ? ምክንያቱም ያው በደንብ አስተውይ። መጋረጃ ሲባል በደንብ አስተውይ። ይሄ ስፔስ መጋረጃ አይደለም። አዳምጪ። ይሄ ስፔሱ ራሱ እኮ ፍጡር ነው። ይሄ ስፔሱ ራሱ ፍጡር ነው። ይሄንን እንዴት ጋርዶት ነው የመጣው? አስረጀነሽ ዞም። እሺ ምክንያቱም እሱ ከአርሽ በላይ ነው ያለው። እሱ ይሄ ራሱ ፍጡር አይደል እንዴ? ስፔስ ራሱ ይሄ ራሱ ፍጡር ነው። ከአርሽ በላይ ያለው ከዛ እዚህ ምድር ላለው ለመገለጥ እንዴት ነው እሱ እነኝን የጋረዳቸው? አሳየን። እሱ አስረጅን። መጋረድ አይችልም። ለምሳሌ አንተ እንዳታየው መጋረድ አይችልም። ይችላል አይችልም ሳይሆን አስረጅን። እንዴት ነው የተጋረደው? አስረጅን። ጋረዳቸው በቃ እንዲያዩት አደረገ። ጋረደ። አስረጅን። ማስረጃውን አንቺና አሳየን። ማስረጃውን አንቺና አሳየን። ጋረደ ስልህ መጋረጃ አምጥቶ ልክ እንደኛ እንደምናውቀው መጋረጃ። እሱ እኮ ፈጣሪ እንጂ ፍጡር አይደለም። አንተ እያወራህ ያለው ስለ ፍጡር ነው። መጋረጃው ብርሃን ነው እኮ እህታችን። ብርሃኑ ደግሞ የሚታይ መጋረጃ እኮ ነው ያለው አላህ እህታችን። እሱ ሌላ ጥያቄ ነው የሚሆነው። ፍጡር ነው አይደለም እኮ ፍጡር ነው ፍጡር አይደለም ሌላ ጉዳይ ነው የሚሆነው። ምክንያቱም ውስጠኛውን አይደለም ኤክስተርናል ብርሃን አለው መጋረጃ። ከኢንተርናሉ በተጨማሪ ኤክስተርናል ብርሃን አለው ሰዎች ነው። አሁን አንተ መጋረጃ የሚለው እንዴት ነው የተረዳኸው? እስኪ አስረዳኝ። አንተ በተረዳኸው መሰረት እኔ ለምን አስረዳሻለሁ? አንቺ አስረጅኝ እንዴ። አንተ የተረዳኸውና እኔ ማምረው ለምሳሌ መላእክቶች አሉ በሰው ይገለጡና ለምሳሌ ከዛ ድንገት ይሰወራሉ። ያ ማለት መጋረጃ አነሱ ጣሉ እያልክ ነው እንደኛ? ኖ አላህ እንደዛ አይደለም። እኔ ለመሸፈን አላህ ለምሳሌ እኔ ለመሸፈን የግድ ሂጃብ ያስፈልገኛል። አላህ ምን አለው? ቆይ አላህም እኮ ሂጃቡን ካነሳ እኮ ፍጥረት ይጠፋል ነው የሚለው። ሜቢ አታውቂም? እሱን አውቃለሁኝ አልኩህ። ስለዚህ ዘላለማዊ መጋረጃ ነው። ዘላለማዊ መጋረጃ ነው አይደል? ሂጃብ አይደለም ነው እያልኩ ያለሁት። ሂጃቡ ምንድነው? እሱ ብርሃን ነው። ብርሃኑ ደግሞ አላህን ያካበበ ያዋሰነ ነው አይደለ? አያካብበውም። ኦኬ ካላካበበው እንዴት ነው እሱ ታዲያ ፍጥረትን ያጠፋል እይታው ድረስ የደረሰበት የሚባለው? ማያካብበው ከሆነ ኦኬ ግማሹን ፓርት ከሆነ ግማሹ ፓርት አይቶ ለምንድን ነው ያላጠፋል? እንዳይጠፋ ስላደረገ በቃ የሱ ውሳኔ ነው። ይሄን እኛ የምንወስንለት አይደለም። ስለዚህ ሐዲስ መሐመድ ዋሽቷል ማለት ነው። ሐዲሱን አንዴ ክፈተው እሺ። መሐመድ ዋሽቷል ማለት ነው። እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበረ ብሎናል። ስለዚህ ሂጃቡ አልሸፈነውም እያለችን ነው። እንደዛ ከሆነ ደግሞ መሐመድ ዋሽቷል ማለት ነው። ሂጃቡን ከፊቱ ላይ ቢያነሳ ፍጥረት ብቻ ሳይሆን አለማጥፋትም ይችላል። ፕሊስ አለማጥፋት መቻልና አለመቻል ሌላ ጉዳይ ነው። እንዳያጠፋ ግን ያደረገው ብርሃኑ ነው እያለን ያለው ሂጃቡ። ቀጥል አንብበው። ያ በዛ ሂጃብ ባይሸፈን ኖሮ ባይካበብ ኖሮ ፍጥረታትን በሙሉ ያጠፋ ነበር። ለምን? እሱ ራሱ እስከደረሰበት ድረስ እይታው ያጠፋል ብሎ ስለሚናገር ማለት ነው። ሂዝ ቬል ኢዝ ላይት ይላል። ምንድነው? ሂጃቡ ብርሃን ነው ወይም ደግሞ
እሳት ነው የሚል አለ። if he withdrew it እሱን ካወለቀው the splendor of his countenance would consume his creation as far as his sight reaches ይላል። የፊቱ ግርማ ሞገስ እይታው እስከደረሰ ድረስ ፍጥረታትን በሙሉ ያጠፋቸው ነበረ። ኦኬ ችግር የለውም። እሺ አሁን እኮ አላህ ለሙሳ ሲገለጥ ለተራራው ሲገለጥ ከአርሹ ላይ ወርዶ ተራራው እስኪደርስ ድረስ ሂጃቡን ሳይገልጥ ነው የመጣው ማለት ነው እያልሽ ነው እህታችን? ልክ ከዛ በኋላ ተራራው ጋር ሲደርስ ሂጃቡን ገለጠው። እንደዛ አላልኩም። እንደዛ ምን አላልኩም። አላህ ይሄንን አያቅተውም። እንደዛ የማድረግ ችሎታ አለው ነው እያልኩ ያለሁት። አምላክ እስከሆነ ድረስ ምንም ነገር መጋረድ ይችላል። ምንንም ይሁን ምን። ምክንያቱም እኛ ፍጡሮች ነን። ሰማይም በለው ምድርን በለው ፍጡር ነው። ፍጡሩን ደግሞ አምላክ እንደፈለገ ማድረግ ይችላል። መሸፈንም መግለጥ ነው እኮ። ስለዚህ ፊቱን በገለጠ ሰዓት ተራራውን ብቻ እንዴት አጠፋ ነው? ከዛ በኋላ ያሉትን ፍጥረታት ለምን አላጠፋም? ለምን ሂጃቡን ስለገለጠ ለጣይልማ ችግሩ እዚህ ጋር ፊቱን ገለጠ ይላል። ተገለጠ ነው ያለው። ምን እንደተገለጠ ደግሞ አልተነገረንም። ለተራራው በተገለጸ ሰዓት ተራራው እንዴት ነው ያጠፋው? ኑሩን ባያነሳ ኑሮ እንዴት ተራራው ፍርክስክሱ ይወጣል? የተወሰነ ተገለጠ አይደል እንዴ? ተገለጠ ግን ምኑ ነው የተገለጠው? ስለዚህ ያልተገለጠ አላህና የተገለጠ አላህ አለ ማለት ነው አይደል? ያልተገለጠ አላህ ተንኮታኩቷል። እሺ አዎ ተንኮታክቷል ራሱ ስለገለጠ። ስለዚህ የተወሰነውን ፓርት ነው የገለጠው ብለሽኛል። እሺ የተገለጠው እጁ ነው እግሩ ነው ወይስ ጣቱ ነው የተገለጠው? አይኑ ነው ወይስ ጆሮው ነው? ያልተጻፈልኝን አላነብም። በቃ ስለዚህ አሁን ከእናንተ ጋር ምንም አናወራም ማለት ነው። ሉክ ምንድነው የተወሰነ አካሉ ነው የተገለጠው አለች። የተወሰነ አካሉ ነው። ስለዚህ የተገለጠ አካልና ያልተገለጠ አካል አለ ማለት ነው። ወንዲ በቃ ካላወቅሽ ዝም ነው የምትይው። ከዚህ በኋላ እኮ ምን እናወራለን? ዝም ብሎ እየቀጠፍክ እኮ ነው ያለው። ካላወቅሽ ለምን እናወራለን? እንዴ ጥያቄ እኮ ነው እየጠየቅክ ያለው። እጅሽን አቆርጪው፣ ቀስ ብለሽ ክተፊ። እሺ ይሰማል አይደል? ይሰማል። ከነበርንበት የረብሻ ሙድ ለመውጣት ያክል ነው። ተረጋግታችኋል ማለት? እሺ እንቀጥል። አንድ ነገር ሊታይ በተለምዶ ደረጃ ከአይን ስትሬት አይን በሚያካብበው ደረጃ መሆን አለበት። ይሄ በተለምዶ ደረጃ ነው። በተለምዶ እጄ እናንተን እያየሁበት ያለሁት ስልኬ ከአይኔ ፊት ለፊት ስለሆነ በተለምዶ አይኔ በሚያካበው ስፍራ ውስጥ መሆን አለበት አንድ ነገር እንዳየው። ይሄ በተለምዶ ነው። ባልተለመደው በኩል ደግሞ ተኝተን በህልማችን የሆነ ነገር እናያለን። በአይናችን እያየነው ነው ማለት ነው አይደለም? በአይናችን እያየነው አይደለም። ሌላም አንዳንድ ሷሊሆች ወይንም ጻድቃን እነሱ እዚህ ተቀምጠው ሩቅ ያለን ነገር ፈጣሪ ገልጦ ያሳያቸዋል። እና መገለጥ የሚለውን አላህ ለተራራው ተገለጠ የሚለውን ቀጥታ ይሄ አይን ሊያካበው በሚችል እንትን አድርጎ መረዳት ለእኔ ትንሽ የአእምሮ ያሳሰበ ደረጃን ሁሉ በጣም ዝቅ ያደርጋል ብዬ ነው የማስበው። እንዴት ነው የተገለጠው? እሺ ተራራው እንደተኛው ነው የተገለጠው? አሁን የኔ ኤግዛምፕል የሰጠው ለሰው ነው። ለተራራው ግን እስቲ ኤግዛምፕሉ ለአላህና ለተራራ አድርገው። ምን ግልጽ አድርገው ጥያቄህን። ምክንያቱም ቴዎሎጂካሊ ተመሳሳይ ነገር ስላለ ካቴጎሪው ስለማይመጣው አላህና ፍጡርን ተራራና አምጣው እስቲ አላህ እንደ ተራራው አምጣው። አሁን የተጠቀምከውን ኤግዛምፕል መጀመሪያ ያልገባህን ነገር ለይተህ እወቀውና ያልገባህን ነገር ብቻ ጠይቀኝ እንድንግባባ። አንተ የገባህን ነገር አላህ ለተራራው እንዴት እንደተገለጠ አስረዳ። እኛው በደንብ ገብቶናል። አንተ ግን እስቲ የገባህን የጠፍር ቆሻሻ የምታህል ለ5000 ሰው አስረዳ። 2 ደቂቃ ሰጥቻለሁ። አስረዳለሁ፣ ችግር የለውም። አላህ ለተራራው ተገልጦለታል፣ መገለጥን ተገልጦለታል። በቁርአናችን የመጣው ተገልጦለታል የሚል እንጂ ከይፍ እንዴት የሚል ነገር አልመጣም በቁርአናችን። ስለዚህ እንዴት ብለን አንጠይቅም። አንድ ማጃ አኒላህ አላ ሙራዲላህ፣
ከአላህ የመጣን ነገር በአላህ ሙራድ ነው የምንቀበለው። ይሄ የአሻሪያ ማቱሪዲያ አቂዳ ትክክለኛ አህለ ሱና ወልጀማ አረዳድ መንገድ ይሄ ስለሆነ ማለት ነው። አይ እንደዚህ ለማለት ተፈልጎ ነው ተብሎ ሂደቱን ይሄ በዝርዝር ጉዳይ አያለው ብሎ ለሚያበላሽ ሰው ግን መልስ እንሰጣለን። ምክንያቱም ያ ስህተት ስለሆነ። አሻሪና አንተ አሻሪና ቅዳም ተከተለው? አዎ ኦኬ ኦኬ ኦኬ። የአታሪ አቂዳ ትክክል ነው ብለህ ታምናለህ? ትክክል ነው ብዬ ማምነውን ነገር መሰለኝ የምከተለው። ለዛም ነው የምከተለው። አታሪ ነው ወይንስ አሻሪ? አሻሪ። አታሪንስ ትከተላለህ? ምንድነው እሱ? አታሪን ምንድነው? መልካም። እሺ እንደ አሻሪ አቂዳ እንዳንተው ልመለስና ወደ አንተው። እሺ በምታውቀው ለተራራው ብቻ ነው የተገለጠው አላህ? ይቆራረጣል። ምን አልከኝ? ለተራራው ብቻ ነው የተገለጠው አላህ? ታብታብ ለማድረግ እየሞከርኩ ነው፣ ግን ሊመጣልኝ ድምጽህ እየመጣልኝ አይደለም። በደምብ ይሰማል። አልሰማም? ክርስቲያን አይ ይሰማል፣ በደምብ ይሰማል። አልሰማም እኔ ኡስታዝ። አውጣ ታብታብ አድርገው ወጥተዋል። ታብታብ ሲያደርጉ ሰዎቻቸው ጥሩ ነው። እናመሰግናለን። እኔ እኮ ቀድሞ አታክ የሚያደርጉት ነገር ነው የሚገርመኝ። ቅድሚያ እስኪ ያልገባህን ምናምን እስኪ ያልገባህን ጠይቀህ በደንብ የገባቸው የተረዱት ይመስላል። እኔ አሁን በደንብ ሰላም እንዴት ነው? አለን። እኔ አንድ ጥያቄ ኦኬ ቀጥል። እሺ ቅድሚያ ሲመልሱ የተወሰነ ሞክር። ለተራራው ተገለጠ ሲባል ኦኬ ቁርአን ላይ አልገለጸውም፣ አልተገለጠም ብሎ አልገለጸውም። እዛ ጋር እሱ ያልገለጸውን ነገር ደግሞ እኛ መናገርም አንችልም። ሚስጥር ነው። ስለዚህ ስለ አላህ ጉዳይ ሁሉ ነገር ሚስጥር ነው። እናመሰግናለን። እንደዛ ነው እንደዛ ማለት ሳይሆን ቁርአን ያላወራው ነገር እኛ ደግሞ የሱ ቃል ያላወራው ነገር እኛ ማውራት ስለማንችል ነው። ለዛ ነው አብዱሌ እኮ ለአንተ አብዱሌ ምን እንደሚል ታውቃለህ? ቁርአን በጣም ግልጽ እና የተብራራ አረብኛ ቁርአን ነው ብሎ ይናገራል። ቁርአን ስለራሱ ሲናገር ማለት ነው። ሚላል እንደውም ከሰማይም ከምድርም የብናኝ ታክል እንኳን ብትሆን ቁርአን ላይ ያልተጻፈ ነገር የለም ብሎ ይናገራል። ስለዚህ ስለ አላህ መገለጥ ደግሞ ስጠይቅህ አይ የለም የምትለኝ ከሆነ ስለዚህ አላህ እየዋሸ ነው፣ ቁርአን ግልጽ እና የተብራራ ነው ያለው ያልከኝ ነው። አሁን እንዴት ቁርአን ግልጽ እና የተብራራ ነው፣ ለሁሉ ነገር የሚያብራራ ነው ብሎ ይናገራል። ስለዚህ የአላህን ባህሪ የማይነግርህ የማያብራራልህ ከሆነ ይሄ ግልጽ እና የተብራራ የሚለው ውሸት ነው ማለት ነው። እንግዲህ እኔ ብዙም ከአሊሞች ብዙም አልቀራሁም። ለዛ ነው ሆናለ ምን ይችላል። እሺ ሼፍ ማሩ ክርስቲያን ግን አላህ ብርሃን ማለች እንዴት ነው ገብቷቸዋል? እኔ አልገባኝም። አላህ ብርሃን ከሆነ እኮ በቃ እስልምናን አፍርሰው ነው ሄደችው። አይ ቲንክ ሀያት ቅድም ስታወራ ሰላም ይሰማል። እንዴት ነህ? ያ አይ ሙሐመድም አላህን አይተኸዋል ተብሎ ሲጠይቅ ያየሁት ብርሃኑን ነው ብሎ ተናግሯል። እና ስንት አይነት ብርሃን እንዳለ ራሱ ግልጽ አይደለም። በነገራችን ላይ ሂጃቡን የሚሸፍነው ብርሃን አለ። አላህ ደግሞ የራሱ የሆነ ብርሃን አለው። ብዙ አይነት ብርሃኖች አሉ። የትኛው ብርሃን
ሰባ ሺህ ብርሃኖች አሉት ብለው የሚናገሩ ሙፈሲሮች አሉ ለምሳሌ። ስለዚህ ግልጽ አይደለም በዚህ ራሱ። አስቸጋሪው ፓርት አክቹዋሊ እሷ ብርሃን የትኛውን በመጀመሪያ ዲሲቭ ለማድረግ ሂጃቡን ነበረ ብርሃኑ የተገለጠው ያለው እሱ ግን እንዳልሆነ እንትን ካለች በኋላ ኢንተርናሊም አላ ብርሃን ከሆነ ሰው እንጨነቀንኛ እና ሙፈሲር ግን መሐመድ በዛ አላህን አይተዋል ሲባል አለን እንዴት ናችሁ? ቀጥል እፎ አንዴ ቆይ እፎ ይጨርስና ቀጥሉ በቃ። ኦኬ እሺ ሼክ ማሩፍ ይሰማል። አሁን ቀጥል። ቅዳሜ ትልቅ ዝግጅት አለና አብዮት አደባባይ ታላቁ ኢፍጣር ቅዳሜ ነው የምናከብረው። እንግዲህ ቢጋብዛችሁ አሪፍ ነው እዛ ብትገኙ። እሺ ሼፍ ማሩፍ ሙሐመድ መንገድ ላይ የጎዳና ላይ ኢፍጣር አፍጥሩ ብሏል ወይስ ምንድን ነው የምትከተሉት? ማን የነገራችሁ ነው የምትከተሉት? አይ ድሃዎችን እኮ ነው በቃ ምስኪኖቹን እዛው እንትን ያፈጥራሉ። ጎዳና ያው መቼም ለምሳሌ ስማኛ እኔስ በቃ ተረተረትን ያዘው እሱን ትናንትና መተነዋል። አይ ቲንክ ሼክ ኤልያስ ዛሬ ነው ትናንትና ዛሬ ነው ትናንት ወዲያ ነገባንበት እኛ ምላሽ ሰጥተዋል። ላይፍ ከገባን በኋላ አዳምጥ ኡስታዞችን ሂድና ጥራቸው፣ ኡስታዞችን አሳየው። ወይንም ሼክ ኤልያስ ማለት እንግዲህ በአሁኑ ሰዓት በዋብዮች አለ የሚባለው እሱ ክርስቲያን ቢያሳያቸው አንዴ ሱቁ ኔክስት ሄደው እንዳያነቡት ጥመት ነው፣ ጋንም የሚከት ነው። በአስቸኳይ ማይቆም ከሆነ እያንዳንድሽ ጋንም ገቢ ነሽ። ዑለማዎችሽ የሚስማሙበት በዚህ ላይ አንድ ነገር እናመሰግናለን። አዳምጥ፣ አንድ ነገር እናምናለን እኛ እስልምና በአንድ 3 ወጠጤዎች አፕዴት እየተደረገ ነው ኢትዮጵያ ውስጥ። ዑለማዎቻቸው ባይቀበሉትም እንኳን አዲስ በዓል ፈጥረውላቸዋል። ትናንትና ገብተንበት እንዴት አይታችሁታል ምን ያህል ስህተት እንደሆነ። ሼክ ኤልያስ ማለት እነኚህ ናቸው። በዋብዮች አለ የሚባለው ይሄ ነው። በእውቀት አለ የሚሉት የሚተማመኑበት ይሄ ነው እና ምላሽ ሰጥቶበታል። እኛ ትናንትና ወዲያ ገባንበት፣ ትናንትና ምላሽ ጽፎበት አዳም ሙራድ ተማሪዎችን እዚህ የላካቸው ያስፈልጋል እያሉ ነው። እሱም ዛሬ ለቆታል፣ ጽሁፍ ለቋል። ትክክል አይደለም ከእስልምና ያስወጣል ብሎ እሱም ለቋል። ተማሪዎች ያስፈልጋል እያሉ ነው እዚህ የላካቸው። አስቀድመ ፔጅህን አያነቡም እንዴ? ኤኒዌይስ አንዴ ጽሁፉን አሳያቸው። ግብዣ እኛን ሳይሆን ኡስታዞችን ጥራልኩ እኮ ዳም የሞተ አሁን ይሄንን እኮ አሁን ለምሳሌ እንትናን አያቶላን ፕሮፋይል አድርጎ እንትን ይላል። አያቶላ ከአንተ አስተምሮ ጋር የሚስማማ መስሎ ነው። እንደ ሙስሊም አይቆጥሯችሁም እናንተ እኮ ሱኒዎችን። ኢፍጣርን አንቀበለውም እንደ ራሴ ማለት ነው። እኔ አልቀበለውም የአደባባይ ኢፍጣር። ወንድምሽ እኮ በግዴታ ያስፈልጋል እያለ ነው። ትናንት ወዲያ ገብተንበታል። ሰሃቦቹ አይቀበሉትም። አሁን የገባው ወንድምሽ ኤኒዌይስ ኡስታዝ ኤልያስ ምን እንደሆነ አቂዳው እኮ አላውቅም። አቂዳችን አንድ ካልሆነ ወንድም አይደለም። ኦኬ መልካም። ምላሽ ሰጥቶበታል በዚህ ላይ። እኛ ትናንት ወዲያ ሄደንበት ነበረ። ከእስልምና ያስወጣል ብሎ ምላሽ ሰጥቶበታል። ኤኒዌይስ የምትተማመኑበት ኡስታዛችሁ ኤልያስም ምላሽ ሰጥቶበታል። ሌሎችም አንድ ጥያቄ ክርስቲያን ላይ እሺ ትጠይቂያለሽ ክርስቲያን። ኦኬ ላንብብላቸው ትንሽ። አረ ገና እሱን ሁሉ ልታነብ ነው? ያ አይ እንደ አጠቃላይ ምንድነው ቢድዓ ነው፣ አዲስ ፈጠራ ነገር ስለሆነ ከእስልምና ያስወጣል ነው ሐሳቡ። አዎ ቢድዓ ነው። ቢድዓ ከሆነ ደግሞ ገሃነም ነው የሚከተው። ሁሉም ቢድዓ ደግሞ ገሃነም ይከታል ብሎ መሐመድ ተናግሯል። ስለዚህ እንዳለ በአደባባይ ኢፍጣር የሚገኙት ገሃነም ገቢ ናቸው ማለት ነው እንደ መሐመድ አስተምሮ ከሆነ። ያ ዋና ዓላማቸው እነሱ ፉክክር ነው። ክርስትናው አደባባይ ላይ የሚያከብረው ስላለ እኛ ስለምን ይቅርብ። አንድ 5 ወጠጤ ሰብሰብ ባሉና ዋብዮቹ ሽቀላለሁ። እንደዚህ አድርገን ማዋጮ መቀባበል እንችላለን። ለምን እንደውም አደባባያቸውን መንገዷን አዘጋርገን ድሃዎችን ለማብላት እኮ ነው ጎዳና ላይ የሚወጡት።
በቃ እቺ ነገር አሪፍ ነው እንዴ? እውነትሽን ነው። እና ታዲያ ምንድነው? ተይ እንጂ ደሆች መስጊድ አይመጡም ማለት ነው እናንተ ጋር? እውነት ነው። ደሆች ምስኪኖች መስጊድ አይመጡም ማለት እናንተ ጋር? የማይሄዱ አሉ፣ በሽተኛ ምናምን አሉ፣ ጎዳና ላይ የተቀመጡ። እውነትሽን ነው። ጎዳናውን አጽድታችሁት ሰው በዛ እንዳያልፍ ተደርጎ መሰለኝ ይፍጠሩ የሚካሄደው እህታችን። እሱን እኮ ቢዳ ነው፣ ግን እዛ ጋር ኸይር ነው ብለው ነው የሚያስቡት። አዳምጪ፣ ጀዛ እናገኛለን ብለው ነው። አዳምጪ። ሰው እንኳን በዛ ቦታ ላይ እንዳያልፍ መንገድ ዘግተው ነው የሚያደርጉት። ማንም መቀመጥ አይችልም፣ ማለፍም አይቻልም። እንኳን ሊያስፈጥሩ በደንብ አስተውይ። ታዲያ ይሄንን ካወቅሽ ይሄኔ ዋብያ ተረተረት እነሱ ጥሩ ነው ብለው ነው የሚያስቡት ነው ያሉት። እኔ አልቀበለውም እኮ ኖ እኮ ይኸውልሽ፣ ዲፌንድ እናታርጊላችኋ። ደሃ መስጊድሽ አይመጣም ማለት ነው። በአንቺ ባመጣሽው መሰረት መንገድ ላይ ከሆነ ደሃው ያለው መስጊድሽ አይመጣም ማለት ነው። የኔ እህት ይኸውልሽው፣ አሁን ሂጂና መንገድ ላይ ዞር በይና አዳምጪ። ግን የማይሄዱ ቤተክርስቲያን አዳምጪ። ሁሉም ይሄዳሉ ማለት ነው። አዳምጪ። ቤተክርስቲያን በር ላይ ስትሄጂ ጨቅ ደሃዎችን ታገኛለሽ። ምክንያቱም ሰው እንደሚሰጣቸው በደንብ ስለሚያውቁ ማለት ነው። ስለዚህ ነሰሰርሊ መንገድ ዘግተሽ በዚህም ሰው ማለፍ አይቻልም። እንኳን ደሃ ባላፍቱ ምንም መንገዱ እንዳያልፍ ዘግቶ ራሱ አፍጥሮ በልቶ ሊበተን ፕሮፓጋንዳ ሲሰራ ደሃዎችን እኮ ለማስፈጠር ነው። መንገድ መዝጋታቸው እኮ ትክክል ነው እያልኩኝ አይደለም። ግን አሁን የዛን ሰዓት ኢፍጣር አለ ደሃዎች ይሄዳሉ፣ ሙስሊሙም ክርስቲያኑም ይሄዳሉ እያልኩ ነው። እኔ እየደገፍኳቸው አይደለም። ግን እነሱ አስተሳሰባቸው ከፍ በይና የትኛው ክርስቲያን ነው አብሯችሁ የሚሰግደው? የትኛው መንገድ ላይ ነው አብሯችሁ መስገድ አይደለም መብላት ነው ሊበላ? የትኛው ክርስቲያን ነው እናንተ ጋር የሚመጣው? አደባባይ መንገድ ላይ ይሄዳሉ፣ የምር ይሄዳሉ። ቪዲዮ ላይ ክፈችና ሳይን ክፈቹ። የለኝም ቪዲዮ ግን እንድታይ ወደ ተረት የምታወሪው ሲጀመር ማስፈጠር አይቻልም። ክርስቲያንን ማስፈጠር አይቻልም። እሱ ሰሞኑን እንገባበታለን። እፍት ነሰሰሪ ማስፈጠር ምችው አማኝን ብቻ ነው ማብላ የሚቻለው። ይሄ በሚፈጠርበት ሰዓት በጣም አላህ የሚወደው ፓርት ነው። ያንን ደግሞ ካፊሮች ነጃሳ ናቸው ብለሽ ነው የምታምኚው። ከነሱ ጋር አብረሽ እንትን ብለሽ አይቻልም። መንገድ ላይ መቀመጥ ማስረጃ እንጣ ነጃሳ የምንልበትን አስተግፍሩላህ ሱራ 9:8 ነው ይላል። አውጣልኝ ነጃሳ ይላል። ነጃሳ ቃል በቃል ምንድን ናቸው? ነጃሳ ማለት ማለት ነው። ሱራ 9:8 ክፈታው እስኪ። ኦኬ እናንተ ያመናችሁ ወይ? አጋሪዎች እርኩስ ብቻ ናቸው። ምንድናቸው አጋሪዎች? የቱ ጋር ነው ዛዲያ ነጃሳ የሚለው? ነጃሳ እና እርኩስ አንድ ነው? ነጃሳ ማለት ሆነ አካልን ከነካህ ጥጥበት ያስፈልግሃል። እርኩስስ ከረከሽ የረከሰ ነገር ከነካሽስ? እኔ ስለናንተ አላውቅም እርኩስ የሚባለው ግን ነጃሳ የረከሰ ነገር ከነካሽስ? የረከሰ ነገር ከነካሽስ? ለምሳሌ አጋሪዎች አለሽ። ለምሳሌ እኮ የምንድን እርክሰት ነው እያልኩ ያለሁት? አጋሪዎች አለሽ። ለምሳሌ አላህም አያምኑ አጋሪ ማለት እኮ ካላህ ውጪ የሚያመልኩት ማለት ነው እኮ። ካላህ ውጪ የሚያመልኩ አጋሪዎች እርኩስ ናቸው። እርኩስ ነገር ሲነካሽ ንጹህ ነሽ ወይንስ ንጹህ አይደለሽም? አይደለም ሉክ አብሮሽ ሊቀመጥ ረዳምጪ አንተ ነጃሳ ማምጣት በኋላ ወይ የተከበረው መስጊድ አይቅረብ መቅረብ እንኳን አይችሉም። ምን ልታረግ ትቀርባለህ? አንተ አማኝ አይደለህ? ጎዳና ላይ ማፍጠር ሌላ ነው፣ መስጊድ ሌላ ነው። መስጊድ ውስጥ ገብተህ ልሰግድ ያገባ መስጊድ ላይ አሰግድም እኮ አንተ። አይቻልም እህታችን። ዋናው እኮ በማፍጠሪያው ሰዓት ነው አይደል አላህ የሚወደው ይዋ አይደለም። ክርስቲያኖች ተጠርተው እኮ አይደለም የሚሄዱት፣ ዝም ብለው ነው የሚሄዱት። ያኔ አንድ ለታቸው ለማሳየት እህታችን እኔ አንተ ተመጣጣለህ
በግድ ትመጡብናላችሁ እያልሽ እኮ ነው። እኛ ናም ምንድን ነው ያልከው? እኛ አንመጣባችሁም። አንደኛ ደረጃ አንመጣባችሁም። ሁለተኛ ደረጃ መንገዱ ይዘጋል። ኢንሻአላህ አዳምጪኝ። ሁለተኛ ደረጃ መንገዱ ከተዘጋ ደግሞ እኛ እንዴት ነው የምንመጣባችሁ? ማለት መኪና መንገዱ ይዘጋል፣ ክርስቲያኖች መሄድ አይችሉም። ለመኪና መንገዱ ይዘጋል። ፕሊስ አዳምጪ፣ ቆይ በእናትሽ። ኤኒዌይስ መንገዱ ይዘጋል። ሁለተኛ ደረጃ ደግሞ አድቫንቴጁ ምንድነው? እሱ ከክርስቲያኖች ጋር የምትቀያየጡ የነብያችሁን አስተምሮ ሐሰት ስለምታደርጉልን እናመሰግናለን። ነብያችሁ የከለከለውን ስለፈቀዳችሁ እናመሰግናለን። ምክንያቱም አንደኛ መንገድ ላይ እንዳትቀመጡ ብሏል። ሊያሽቃብጡ ለሚመጡትኛ ጠርተናቸው አይደለም። አዳምጪ። እነሱ የሚያሽቃብጡ ክርስቲያን አይደሉም። በቃ ወዳቸው አምላካቸው የሆነባቸው እነሱ ክርስቲያን አይደሉም እኮ ኦልሬዲ እነሱ ክርስቲያን አሉ። ሁለተኛ ደረጃ መንገድ ላይ አንደኛ ነብይሽ ከልክሏል። በሁለተኛ ደረጃ ደግሞ ሴትና ወንዶች መቀየጥ አይችሉም። ሶስተኛ ደረጃ ዑመር መንገድ ላይ ሰላትንም ከልክሏል። ነብይሽን እንደገና ደግሞ ሳባዎችሽን ድናይ አድርጋችሁ አዲስ ፈጠራ በዓል ስለመሰረታችሁ አንቺ እነሱ ደጋፊ ሆነሽ ጤናማ ነው እያልሽ ስለሆነ ሐዲስሽ ደግሞ ምን ይላል? አዲስ ፈጠራ ሁሉ ቢዳ ነው፣ ቢዳ ሁሉ ጥመት ነው፣ ጥመት ሁሉ የገሃነም እሳት ነው። ቆይ አዳምጪ። ይሄንን ላመጣ ድጋፍ የሚሰጥ አላህና መላእክቶቹ እስከ ቂያማ ቀን ይረግሙታል ይላል ሐዲስሽ። ስለዚህ አላህ እየረገመሽ ነው።